40 ጋን የሚያስገለብጥ አንድ በርሚል አዘጋጀ። የሚገርም እኮ ነው። የእሳቱ ነበልባል ራሱ ወደ ላይ እየተመጠቀ 14 ክንድ ያህል ሄዷል። መድኃኔ ዓለም ክርስቶስ በሰማይ ሰማይን ከፍቶ በሰማይ ያለውን ራሱ የደጋጎቹ የሰማይታትን መኖሪያ የነቢያት የሐዋርያትን መኖሪያ የክብር መቀመጫ የሆነውን ረቂቅ የሆነውን የሰው ዓይን ያላየውን የሰው ጆሮ ያልሰማውን በሰው ልቦና ያልተዘጋጀውን ለወዳጆቹ ያዘጋጀውን ሁሉ አሳያት። የሃይማኖት ጉድለት እየኖረ ነው እንጂ ያ የሰለስቱ ደቂቅ አምላክ የነ ቅዱስ ቂርቆስ አምላክ የኛ አምላክ ነው። የእግዚአብሔር ሆኖ ለተገኘ ሰው ሁሉ አንበሳም ይጋለባል፣ ይታዘዛል፣ ውሃ ይቀዳል፣ እንጨት ይለቅማል። እመኒ አፍርሁን በስደት ውስጥ መካናት ሩቃት ወደ ሩቅ አገር አስጥለው ቢያባርሩኝም እኔ አልፈራም አለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ አባቶች፣ ካህናት፣ ወንድሞች ዲያቆናት እንዲሁም በ40 ቀንና በ80 ቀን የተከበራችሁ የሥላሴ ልጆች የሆናችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት፣ ደቀ መዛሙርትና ደቀ መዝሙራት እስከ ሞት ድረስ በወደደን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እኔ የምናገርበትን አንደበት እናንተ የምትሰሙበትን ሰምተን ስራ ላይ በስራ የምንገልጸውን እግዚአብሔር አምላክ ለሁላችንም ርቱ የሆነ ልቡና ያድለን። እመቤታችን ድንግል ማርያም ጭንቃ አማላጅ ናትና አባቶቻችን ንግግራቸውን ያጣፈጠች ለኔም እንደ ሸንኮር እንደ ስኳር እንደ ማር እንድታደርግልኝ በእናቱ በድንግል ማርያም እማጸናለሁ። ተከበሩ አባቶቻችን ጻድቃን፣ ቅዱሳን ደናግል፣ መነኮሳት፣ ባሕታውያን፣ ደቂቀ አዳም፣ መላእክት በዚህ ቅዱስ ቦታ ሰፍረው የሚኖሩ ሁሉ እግዚአብሔር አምላክ ለሁላችንም ሀብተ ሥጋውን በረከተ ሥጋውን በዕለ ሥጋውን ይደለን። የእሳትን ኃይል አጠፉ ይላል የትምህርታችን መነሻ። ሁላችሁም ከኔ ጋራ የእሳትን ኃይል አጠፉ በሉ እስኪ። የእሳትን ኃይል አጠፉ። ይህንን ቃል የምናገኘው ሐዋርያው ቅዱስ ጳውሎስ ለዕብራውያን በኤቦር ዕብራውያን ለተሰኙ ክርስቲያኖች በምዕራፍ 11 ላይ ከቁጥር 34 ላይ የተናገረው ኃይለ ቃል ነው። ወደ ላይ ከፍ ብሎ ምን ይላል? እነሆ የአናብስትን አፍ ዘጉ፣ ነገስታትን ድል አደረጉ፣ ተስፋቸውን አገኙ እያለ ከላይ የደጋጎቹን የነ አብርሃምን የነ ይስሐቅን የነ ያዕቆብን ታሪካቸውን በሚገባ ጠንቅቆ እየተናገረ ሲመጣ ከዚህም የእሳትን ኃይል ያሸነፉ ሰዎች አሉ አለ። ስለዚህ ዛሬ እንደሚታወቀው በዓሉ ሐምሌ 19 ቀን ነው። ቅዱስ ቂርቆስና ቅድስት እናቱ ኢየሉጣ ከእሳት የወጡበት መልአኩ ቅዱስ ገብርኤል ያዳነበት ዕለት ነው። ስለዚህ በዚህ ለተወሰነ ደቂቃ እንማማራለን። የእሳትን ኃይል አጠፉ አለ ሐዋርያው ቅዱስ ጳውሎስ ለሶስቱ ሕፃናት ወይም ሰለስቱ ደቂቅ ለሚባሉት እነዚያ ከእሳት እንዳመለጡ ከእሳት እንደወጡ ምንም ሳይነካቸው እንደወጡ የእሳትን ኃይል አሸንፈዋል ብሎ ዝርዝሩ አስቀምጧቸዋል። የእሳት ኃይል እሳት ማቃጠል ነው ስራው። ነገር ግን ሰለስቱ ደቂቅ ወደ እሳት ሲወረወሩና ሲጣሉ ያ የተወረወሩበት ጉድጓዱ ቤተ መቅደስ ነው የሆነው። እሳቱ ቀሚስና መጎናጸፊያ ሆኗቸዋል። ግዕዛን የሌለው እሳት ግዕዛን ያላቸው ሰዎች አስረው ወደ እሳቱ ቢጥሏቸውም ነገር ግን ሶስቱን ወጣቶች እሳቱ የታሰሩበትን ፈቷቸዋል።
ኃይሉን ማቃጠሉን እግዚአብሔር አምላክ እንዳያቃጥል አድርጎታል፣ አሸንፈውታል። ስለዚህ ዛሬ እንደሚታወቀው ቅዱስ ቂርቆስና እናቱ ኢየሉጣ በብዙ ፈተና ተፈትነው ብዙውን መከራ አልፈው ሰማዕትነታቸውን ያስመሰከሩበት ዕለትና ሰዓት ነው። እንደሚታወቀው ቅዱስ ቂርቆስ እናቱ ቅድስት ኢየሉጣ ትባላለች። አባቱ ስምዖን ይባላል። የተወለደው በኅዳር 15 ቀን በታችኛው እስያ በሚባለው ልዩ ቦታው ደግሞ ሃንጌቤን በሚባለው ቦታ የተወለደ ነው። ቅዱስ ቂርቆስ ከቅድስት ኢየሉጣ ከእናቱ ጋራ በሮም ውስጥ ሲኖሩ በሮም ያሉ ነገስታት እኛ ለምንሰግደው እኛ ለምናመልከው ካልሰገዳችሁ፣ ለዚህ ካልተንበረከካችሁ በሮም መኖር አይቻልም የሚል አዋጅ አውጥተው ነበረ። በሮም ውስጥ የሚኖረው ሰው በውስጥ የሚኖረው በሶስት ነገር ነው። አንደኛ የሮም ተወላጅ ከሆነ፣ ሁለተኛ ደግሞ በሮም ላለው መንግስት ተልእኮውን ከተቀበለ ካጎበደደ፣ ሶስተኛ ዜግነትን በገንዘብ ገዝቶ ነው መኖር የሚችለው። በዚያን ሰዓት ከወርቅ ከዕንቁ ከብር ከተለያዩ ነገሮች የተሰሩ ሰው የመሰሉ ነገሮች ወይም ጣዖት ብለው እነሱ የሚያመልኩት አምላክ ነው ብለው የሚያምኑበት እርሱን ማምለክ ካልቻላችሁ በዚህ ቦታ መኖር አይቻልም እያሉ አዋጅ ይነግሮ ነበረ። ቅድስት ኢየሉጣ ሕፃኑ ቅዱስ ቂርቆስን 2 ዓመት ከ9 ወር ሲሆነው ወደ ሌላ ሀገር ተሰዳ ሄደች ልጇን ይዛ። ምክንያቱም በሃይማኖት ምክንያት ከአንድ ቦታ ወደ አንድ ቦታ መሰደድ ትችላላችሁ፣ ከአንድ ሀገር ወደ አንዱ ሀገር መሄድ ትችላላችሁ ብሎ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 ላይ አስቀምጦታልና ልጇን ለማዳን ወደ ሌላ ሀገር ሄደች። በዚያን ሀገር ደግሞ ያ የሸሸችው ንጉስ በዚያው አገኛት። ክፉ ነገሮች ክፉ የሚያደርጉ ክፉ ሰዎች ነበሩና ነገር ሰርተው ከንጉሱ አቀረቧት። አሁንም በሮም ውስጥ አልሰግድም ብለሻል፣ በዚህም ያለው እኔ ነኝ፣ ስለዚህ ለጣዖቱ መስገድ አለብሽ፣ መንበርከክ አለብሽ አላት። አይ 2 ዓመት ከ9 ወር የሆነው አንድ ሕፃን አለ፣ መንፈስ ቅዱስ ያደረበት ነው። የምናመልከውን ወይም የአማልክቶቻችሁ ያድናሉ ወይስ አያድኑ? አያድኑም እንደሆነ እርሱ ግልጽ አድርጎ ይነግረናል፣ እርሱን ጥራው አለችው። ንጉሱ ወደ ሕፃኑ ወደ ቅዱስ ቂርቆስ ሄደ። ቅዱስ ቂርቆስ ደግሞ ብሩህ ሆኖ ያማረ የደመቀ በመንፈስ ቅዱስ እሳትነት የሞቀ የተራቀቀ ሆኖ አየው። አንተ ሕፃን አለው። አቤት አለው። እኔ ለማመልከው መስገድ አለብህ አለው። አይ አንተ ለምታመልከው እኔ መስገድ አልችልም፣ ሰማይንና ምድርን የፈጠረ እርሱን ነው የማመልከው። በመንግስቱ ሽረት፣ በለጋስነቱ ንፍገት፣ በመለኮቱ ሞት ዓለምን በመሃል እጁ የሚገዛ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ሰማያዊ ንጉሥ ክርስቶስ እርሱን ነው የማመልከው። እኔም የእርሱ ደቀ መዝሙር ነኝ። ሰው ሰራሽ ለሆነ ሁሉ አልንበረከክም፣ አልሰግድም ማለት የተለያዩ ስለታሞች ነገሮችን ሰይፉን የተለያዩ ነገሮች አስደንጋጭና አስፈሪ የሆኑትን ነገር አሳየው። ሕፃኑ ግን መንፈስ ቅዱስ ስላደረበት ምንም አልመሰለውም። ከዚያ በኋላ እንቢ አልሰግድም፣ ያንተን ጣዖት አላመልክም ሲለው ንጉሱ 40 ጋን የሚያስገለብጥ አንድ በርሚል አዘጋጀ። የሚገርም እኮ ነው። 40 ጋን ያስገለብጣል። 40 ቀን ደግሞ እሳቱ እንዲነድ ተደረገ። እሳቱን የሚያነዱ ወይም እሳቱ ቀስ ብሎ ደግሞ እንደሚነድ የዛፍ አይነቶች አልቀሩም። ጋዝነት ያላቸው
ሙጫን የመሰለ ቁልቋልን የመሰለ እሳቱ እንዲነድ ይህንን አደረጉ። ከዚያ በኋላ የእሳቱ ነበልባል ራሱ ወደ ላይ እየተመጠቀ 14 ክንድ ያህል ሄዷል። በአካባቢ ያሉት ደግሞ ሰዎች ክርስቲያን ነን የሚሉ ሰዎች ወደ ጋኑ ሲጣሉ እንዲያዩ 11400 ሰዎች ጥሪ ተደርጎላቸዋል። የሚገርመው ይሄ ነው። ወደ እሳት ሲጣሉ ለማየት፣ ወደ እሳት ሲወረወሩ ለማየት። ያ 40 ጋን ማለት አንድ ሐይቅ ማለት ነው። እንግዲህ ያ ሲጠራቀም አንድ ሐይቅ ነው። አንድ ሐይቅ ማለት ነው። ወደዚያ ሲወረወሩ ለማየት ነገስታቱ በዓል ነው የመሰላቸው። ሌሎቹም አካላት ታድመው መጡ፣ አዩ፣ ዙሪያውን ተቀመጡ። ሕፃኑ ከእናቱ ጋራ ወደ ጋኑ ወደሚነደው እሳት ሊገባ ሲል እናታችን ቅድስት ኢየሉጣ ፍርሃት አደረባት። ይህን ነበልባል እሳት እንዴት ብዬ ነው ወደዚያ ወደ እሳቱ እንዴት ብዬ እገባለሁ የሚል ፍርሃት አሳደረባት። ሕፃኑ ቅዱስ ቂርቆስ ወጸለየ ላቲ ነው የሚለው። ወደ ሰማይ አንገቱን አቅንቶ ልቡናውን አርትቶ ፈጣሪው እግዚአብሔርን ጠራው። አቤቱ ፍርሃትን አስወግድላት፣ አረቅላት። አንተ ፈሪዎችን ጀግና ማድረግ ልማድህ ነው። ሐዋርያትን ራሱ ፍርሃን የነበሩትን ራሱ ጥሙዋን ጀግኖች እንዲሆኑ አድርገሃል። አሁንም እናቴ በፍርሃት ምክንያት ካንተ እንዳትወጣ በሰማይ ያለው ሀብት እንዳይቀርባት አቤቱ ልቦናዋን ጽኑ አድርገው አጽናው አለ። መድኃኔ ዓለም ክርስቶስ በሰማይ ሰማይን ከፍቶ በሰማይ ያለውን ራሱ የደጋጎቹ የሰማይታትን መኖሪያ የነቢያት የሐዋርያትን መኖሪያ የክብር መቀመጫ የሆነውን ረቂቅ የሆነውን የሰው ዓይን ያላየውን የሰው ጆሮ ያልሰማውን በሰው ልቦና ያልተዘጋጀውን ለወዳጆቹ ያዘጋጀውን ሁሉ አሳያት። ፍርሃቱ ጠፋላት። በዚህን ሰዓት ነበልባሉ ሁሉ ፈሳሽ ውሃ ነው መስሎ የታያት። ደስ አላት። ወደ እሳቱ ገቡ። ከእሳቱ ሲገቡ መልአኩ ቅዱስ ገብርኤል ዓይንን ገጥመው እስከሚከፍቱት ከፍተው እስከሚዘጉ ድረስ ከዚያ የሚፈጥን ነውና ፈጥኖ ውሃውን ሲባርከው እሳቱን ሲባርከው ማለዳ ተነስተው ሰዎች ሲሄዱ ውርጩ ረግቶ ጤዛው ተረፍረፎ እንደሚታይ ሁሉ እንደዚያ ሆኖ ተገኘ። ወደ እሳቱ ሲጣሉ እንዲያዩ ጥሪ የተደረገላቸው ሰዎች የበለጡ ሌላ ክብረ በዓል አይተው ተመለሱ። የክርስቲያኖች አምላክ እንዲህ ነው። ከእሳት የሚያድን 11400 ሰዎች ሁሉ የክርስቲያኖች አምላክ እንዲህ ነው ወይ? ከነበልባሉ የሚያድን ነው? ከእሳቱ የሚያወጣ ነው ብለው ሁላቸውም አድንቀዋል፣ ያምኑም አሉ። ለዚያ ነው ነቢየ እግዚአብሔር ኢሳይያስ በምዕራፍ 43 ከቁጥር 1 ላይ አንተ የኔ ነህ፣ እሳቱ አያቃጥልህም፣ በእሳቱ መካከል ብትሄድም እኔ ካንተ ጋር አለሁኝ፣ ውሃዎቹም አያሰጥሙህም፣ አንተን ሊያሰጥምህ አይችልም የሚለውን ቃል እነ ቅዱስ ቂርቆስ በተግባር አይተዋል፣ ተግባር ላይ አውለውታል። እሳቱ አላቃጠላቸውም። ጠቢበኛው ሰሎሞንም እሳት በውሃ ላይ ሰለጠነ ብሏል። እንግዲህ እሳትና ውሃ እንደማይስማሙ የታወቁ ናቸው፣ ይጣላሉ። ውሃ እሳትን ማጥፋት ነው፣ ሌላ ነገር የለውም። በዚህን ሰዓት ግን እሳቱንም አብርዶ ምንጊዜም መድኃኔ ዓለም ክርስቶስ ለሰማይታት አንበሳ አሰግዶ ነበልባል አብርዶ ከሰማይ በረዳ አዝንሞ ማዳን ልማዱ ነው። ሕፃኑ ቂርቆስ ከእናቱ ከቅድስት ኢየሉጣ ጋራ ከጋኑ ከእሳቱ ከወጡ በኋላ አሁንም መከራው አላቆመም። የተለያዩ ስለታሞች ነገሮች እያመጡ ወጓቸው ጀመር። ባጭሩ ተጋድሏቸውን ጨርሰው እስከ ጥር 15 ቀን ድረስ እየተጋደሉ ጥር 15 ቀን ሕፃኑን በሰይፍ ቆርጠው ሰማዕትነቱን ፈጽሟል። ስለዚህ መልአኩ ቅዱስ ገብርኤል ዛሬ በዓሉ የሚከበርበት
ሰማዕታት እነ ቅዱስ ቂርቆስን እነ ቅድስት ኢየሉጣን ከሚነደው እሳት ያዳነበት ዕለትና ሰዓት ነው። ይህንን ነው ክርስቲያኖች ማወቅ ያለብን። እሳት መድኃኔ ዓለም እግዚአብሔር አምላክ ቀድሞ ሳይወለድም እስራኤልን ሌሊት በጨለማ ሲመራቸው የነበረው በእሳት ነው። ከሚያድሩበት የእሳት ድንኳን ተተክሎላቸው ጨለማው እንዳይጎዳቸው እንደ ተራዳ ቁሞ ሲታይ ሲያበራ የነበረው እሳት ነው። ይህንን ያደረገ ማን ነው ሲባል እግዚአብሔር አምላክ ነው። የእሳትን ኃይል አጠፉ አለ። እሳቱ ራሱ አልቻላቸውም። ቀዘቀዘ፣ ወደ ውሃነት ውሃ ሆነ። አልቻለማ። ይሄን ነው ቅዱስ ጳውሎስ የእሳትን ኃይል አጠፉ አለ። የእሳትን ኃይል አጥፍተውታል። ማቃጠል አልቻለም፣ እንዳያቃጥል ስላደረገው። ሰማዕታትን ወይም ሰማዕትነትን መጀመሪያ ያስተማረው ማን ነው ሲባል መድኃኔ ዓለም ክርስቶስ ነው። በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ 41 ከቁጥር 46 ላይ እንዲህ ይላል፣ ወአመ ይቀውም ወሰላሳ ዓመት ሎቱ ለዮሴፍ አመ ይቀውም ቅድመ ፈርዖን ንጉሠ ግብፅ። ዮሴፍ በፈርዖን ፊት ሲቆም 30 ዓመት ሆኖት ነበረ ይላል። የሚገርመው 30 ዓመት 17 ዓመት ከእናት አባቱ 10 ዓመት ከጲጥፋራ 3 ዓመት በእስር ቤት። ይሄ 30 ዓመት ነው። ለምን? ክርስቶስ በምሳሌ እያስተማረ ነው የመጣው። ዮሴፍ በፈርዖን ፊት የ30 ዓመት ጎልማሳ ሆኖ ለምስክርነት እንደቆመ መድኃኔ ዓለም ክርስቶስም በ30 ዓመቱ በጲላጦስ ፊት ቆሟል። በዮሐንስ ወንጌል ምዕራፍ 18 ከቁጥር 38 ላይ እንዲህ ይላል፣ ወአንሰ በእንተ ዝንቱ ተወለድኩ፣ እነሆ እኔ ስለዚህ ነገር ተወለድኩ፣ ወእንበይነ ዝንቱ መጻእኩ ውስተ ዓለም ከመ እኩን ሰማዕተ በጽድቅ። በዚህ ዓለም ተወለድኩኝ እውነተኛ በእውነት ምስክር ሆን ዘንድ ይላል። የሰማዕት በጲላጦስ ፊት ቆሟል መድኃኔ ዓለም ክርስቶስ። ሰማዕትነትን አስተምሮናል። ሕፃኑ ቂርቆስ መንፈስ ቅዱስ የነገረው ይሄን ነው ያስተማረው። በጲላጦስ ፊት አንተ የእስራኤል ንጉሥ ነህ ሲለው ጲላጦስ ንጉሥ መሆኔን ታውቃለህን እያሉ ቃለ ተዋስኦ አድርገዋል። መድኃኔ ዓለም ክርስቶስ ነገስታት የሚሰግዱለት፣ የክብር ዘውድ የሚያቀዳጃቸው፣ መላእክት እንደ ሻሽ የሚነጠፉለት፣ እንደ ግንድ የሚረበረቡለት፣ እንደ ቅጠል የሚረግፉለት፣ መላእክት የሚሸበሩለት፣ በጲላጦስ ፊት ግን ሎቱ ስብሐት ምስጋና ይግባውና ተራ ሰው መስሎ ምስክርነትን አሳይቷል። ይህንን ይዘው አባቶቻችን ሰማዕታት እነ ቅዱስ ቂርቆስ እነ ቅድስት ኢየሉጣ በነገስታቱ ፊት ለጣዖት አንሰግድም፣ ፈጣሪያችንን አንክድም በማለታቸው ወደ እሳት ተጣሉ። እሳቱ ግን አላቃጠላቸውም። እሳትን ኃይል አሳጥቶታል። ሲጀመር ቅድስት ቤተ ክርስቲያን የምትቆጥረው ሰማዕታትን ነው፣ ሙታንን አይደለም የምትቆጥረው። ሰማዕታትን ነው የምትቆጥረው። ሰማዕት ያልሆነ ሐዋርያ የለም። ሰማዕት ያልሆነ ጻድቅ የለም። ሰማዕት ያልሆነ ነቢይ የለም። ቀድሞም በብሉይ ኪዳን እና አልዓዛር የብሉይ ኪዳን ነቢያት ናቸው፣ የብሉይ ኪዳን ሰማዕታት ናቸው። በመጋዝ ተተርትረው ሙተዋል፣ በእሳት ተቃጥለዋል። ይህንን ኃይሉን እግዚአብሔር አምላክ እሳት እንዳያቃጥል ማድረግ ስልጣኑ የእርሱ ነው። ይህንን ስልጣን ደግሞ የባህሪውን የጸጋ አድርጎ ለእያንዳንዱ ሰማዕት ለእያንዳንዱ ጻድቅ ሰጥቷቸዋል። ይህን ነው የአንበሳውን አፍም ዘግተዋል አለ። እነ ዳንኤል ዘግተዋል። ለማዳ ሰውን የሚለምድ አንበሳ ነበር ነገስታቱ ሰው የሚቀጡበት። እነ ዳንኤል ግን አንበሳው እንዲበላው ወደ አንበሳው ተወርውረዋል። ሲነጋ ግን ንጉሱ ሲሄድ ዳንኤል እንደ ድመት ተቀምጠው የእግሩን ትቢያ እየላሱ ተገኝተዋል። አድንቀው ተመልሰዋል ነገስታቱ። እነ ቅዱስ ቂርቆስም የዳንኤል አምላክ የነ ዳንኤል የኛ አምላክ ነው፣ የነ አዛሪያ የሰለስቱ ደቂቅ አምላክ የኛ አምላክ ነው፣ ያድነናል፣
አትፍሪ ነበር ያላት። አዳናቸው። ከሳት ያድናል አምላካችን ፈጣሪያችን እግዚአብሔር አምላክ። የሃይማኖት ጉድለት እየኖረ ነው እንጂ ያ የሰለስቱ ደቂቅ አምላክ የነ ቅዱስ ቂርቆስ አምላክ የኛ አምላክ ነው፣ ሌላ አይደለም። ሰማይን ያለባላ ምድርን ከውሃ ላይ እንደ ጨው እንዳትሟሟ የፈጠረ አምላክ ያው ነው። አይለወጥም፣ አይናወጥም። ነገስታቱ ግን በየጊዜው ይለወጣሉ። አንዱ ይነሳል፣ አንዱ ይሞታል፣ አንዱ ያልፋል፣ አንዱ ይነግሳል። መድኃኔ ዓለም ክርስቶስ ግን ንግስናው ወይም ግዛቱ ለዘላለም ነው። መንግስቱ ለዘላለም ነው። አይሻርም፣ አይለወጥም፣ አይናወጥም። እንዲህ የሚያደርገውን ነው እኛ የምናመልከው ነው። ለዚያ ነው በሮም ውስጥ እንግዲህ እኛ ለእናንተ አንሰግድም በማለታቸው ወደ እሳት ተጣሉ። ዛሬም ክርስቲያኖች ብዙዎቹ መስቀለኛ በመልበሳቸው ስመ እግዚአብሔር በመጥራታቸው ወደ ቤተ ክርስቲያን በመገስገሳቸው ሃይማኖታቸውን በመጠበቃቸው ብዙ መከራ ይደርስባቸዋል። አለማወቅ ነው። ክርስቲያኖች ግን ደስ ብሎን ነው መቀበል ያለብን። ደስ ብሎን መቀበል አለብን። እኛ የነቢያት የሐዋርያት የሰባርድ ልጆች ነን ብለን ለዚያ ነው መሆን ያለበት እንጂ በዚያ በመፍራት በመንቀጥቀጥ ወይም አንድ ነገር ባለመያዝ ባለማወቅ አይደለም። ያ ከሆነ የእሳት ኃይል ይጠፋል። ቀላል አይደለም፣ ይጠፋል። እግዚአብሔር አምላክ የሚሳነው ነገር ስለሌለ ነው። የሚሳነው ነገር የለም፣ ያጠፋዋል እሳቱንና አቡነ ፊልጶስ በታላቁ ገዳም በሐይቅ እስጢፋኖስ ያለውን ሐይቅ ለልማዱ ነገሮች ሁሉ የሚታጠቡት በውሃ ነበረ። ነገር ግን በጊዜው በተደረገው ችግር አቡነ ፊልጶስ ስለ በዓል ነው፣ ስለ ቀዳሚት ነው፣ ተሽራለች አልተሻረችም እያሉ ነገስታቱ የሆነ ነገር ሲያቀርቡባቸው መከራ ሲጥሏቸው በቀፉ አድርገው ወደ ገደል ሲጥሏቸው እግዚአብሔር ከወደቁበት ሲያነሳቸው መጨረሻ ላይ ሐይቁን ምንድነው ያለው? መልአኩ በሐይቁን እየጠበቀ ይኖር ነበር። ከዚያ በኋላ ምን አለ? መልአክ በመሆን አታመልጥምና ገዳሙ በዚህ ሐይቁን በእሳት ላጥበው ነው ልሰነግለው ነው ውጣ ነው ያለው። አጥቦታል። አያችሁ፣ ባህሩ በእሳት ታጥቧል። በውሃ ነበረ ማንኛውም ነገር የሚታጠበው፣ አስወግዶታል። ማንኛውም ነገር እንዳይኖር ካሳ በቀር እንዳይኖር ይህንን ያድርጉታል። እሳትን አዘውታል ነው ያዙታል፣ ይጨብጡታል። ተፍጻሜተ ሰማዕት ወይም ቀዳሜ ሰማዕት የሚባለው የሰማዕታት መጀመሪያ እየተባለ የሚነገርለት ከሰባቱ ዲያቆናት አንዱ የሆነው ቅዱስ እስጢፋኖስ ከቤተልሔም ወደ ቤተ ክርስቲያን እሳቱን ሲጭረው በእጁ ይጭረው ነበር። እሳት ለሰዎች ታዛዥ ነው። የተፈጠረውም ሰዎች አብስለው እንዲመገቡበት ነው። እንግዶችን እንዲያስተናግዱበት ነው። በግብረ ሐዋርያት ላይ ተጽፎ ተቀምጧል። ሐዋርያው ቅዱስ ጳውሎስ ዝናብ በበዛበት ውርጭ በበዛበት ጊዜ ከሩቅ ሀገር የመጡ ሰዎች ነበሩ። የሚያቀርብላቸው ቢያጣ እሳቱን አንድዶ ጭራሮውን ለቅሞ ሌሎቹም አካላት እርሱን እንዲያድርገው አስተናግደውት ነበርና እንዲያድርገው አስተናግዷል። እሳት እኮ የሰዎች መስተናገጃ ነው ወገኖቼ፣ እውነት ነው። ድሃ የሚያገኘው ከዚያ ካገዳ ጎጆው በእንጓጮና በተለያዩ ነገሮች ከተሰራቸው እሳቱን አንድዶ ውሃውን ሞቅ አድርጎ እንግዳ የሚያስተናግድበት ነው አንዱ። ይሄን ነው። ስለዚህ ሰዎች አገልግሎት የሚፈጽሙበት ነው እሳት። ሰዎች ደግሞ ለሰዎች ማቃጠል ያደረጉት እንደዚያ ነው። እና ያጋን የሚደንቀው አንድ ሐይቅ እንደማለት ነው። ጋን እኮ ሰዎች ታፍነው እንዲሞቱበት አይደለም የተሰራው፣ ወይን ተዘጋጅቶ እንዲዘከርበት እኮ ነው። እና ቅዱስ ቂርቆስ ግሩም የሆነው የሚያስደንቀው ያ እነሱ ወደ እሳት የገቡበት ጋን እነርሱ እንዲዘከር የነሱ ስም እንዲጠራበት እንዲዘከርበት ወይን እንዲዘጋጅበት አድርገውታል። ይሄ እግዚአብሔር ስልጣን ነው።
ሰዎች ለሞት ያደረጉትን እነሱ ደግሞ ለዝክር አደረጉት። ጋን የሚገርመው በንጉስ ይመሰላል። ብቅልን ገሾን የተለያዩ ነገሮችን እፍና አድርጎ የሚይዝ አተላውን የሚያስወግድ ጥሩውን ለሰዎች የሚያቀርብ ነው። እነ ቅዱስ ቂርቆስ እሳቱን አስወግደው ኃይሉን አጥፍተው በመልአኩ በቅዱስ ገብርኤል አማካይነት ሰማዕታት ተብለው ተነግረዋል። ታውጆላቸዋል። ጽላት ተቀርጾላቸዋል። ቤተ ክርስቲያን ተሰርቶላቸዋል። ስዕል ተስሎላቸዋል። ልዩ የሆነ ቦታ ሰጣችኋለሁ የሚለውን እግዚአብሔር አምላክ በኢሳይያስ ምዕራፍ 56 ላይ ስም የሚያስጠራ ቦታ ሰጣችኋለሁ አለ። ለምን? ሰማዕታት ናቸው። መካነ ሰማዕት ስማቸው በሚጠራበት ጽላታቸው በተቀረጸበት ስላቸው በተሳለበት ያረፉትን ሁሉ መንግስተ ሰማያትን አውርሽ እያለ በሕርያቆስ በቅዳሴው ገልጧቸዋል። ስለዚህ የእሳትን ኃይል አጥፍተውታል። አቅም የለውም። የሰው የእግዚአብሔር ሆኖ ለተገኘ ሰው ሁሉ አንበሳም ይጋለባል፣ ይታዘዛል፣ ውሃ ይቀዳል፣ እንጨት ይለቅማል። እሳትም እንደዚህ ነው። እሳት ይጠፋል፣ ሲፈልጉ ድንኳን ያደርጉታል። ይሄ የእርሱ ስራ ነው። ይህንን ሲያይ ምን አለ ሐዋርያው ቅዱስ ጳውሎስ? የእሳትን ኃይል አጠፉ አለ። የእሳትን ኃይል አጠፉ፣ አስወገዱት። ኃይሉ ማቃጠል ነው አለ። ነገር ግን ለነሱ ቀሚስ ሆናቸው አለ፣ መጎናጸፊያ ሆናቸው አለ። እነሱም ማመስገኝ ሆኑ አለ። አዎ እሳትን የፈጠርክ የሚያቃጥለውን ሰማዩን ምድሩን የፈጠርክ አንተ ነህ ብለው አመስግነውታል። 3 ደቂቃ ዘማሪያን ሆነዋል። ያ እንዲቃጠሉ የተቆፈረው ጉድጓድ ቤተ መቅደስ ሆኗል። ይህ እሱ ስራ ነው። እነሱም አመስጋኞች ሆነዋል። መጎናጸፊያ ሆኗቸዋል እሳቱ። የሚያስደንቀውም ይሄ ነው። ኃይሉን እንዳያቃጥል ማድረጉ የማን ነው? ስልጣኑ የእግዚአብሔር ነው። ለዚህ ምን አለ? የእሳቱን ኃይል አጠፉ አለ ቅዱስ ጳውሎስ። ምናልባት አላለም፣ ያጠፉ ይኖራሉ አላለም። አስረግጦ አረጋግጦ ነው የተናገረው። አጥፍተዋል ነው ያለው። አጥፍተውታል። ለ3 ደቂቃም አጥፍተውታል። የ3 ደቂቃ አምላክ ደግሞ የኛ አምላክ ነው ብሎ ሕፃኑ ቅዱስ ቂርቆስ ይህንን አድርጎልታል። ስለዚህ ባጭሩ ቅዱስ ቂርቆስን ቤተ ክርስቲያን በሚሰራበት ሁሉ የወባ በሽታ አይዞርም ተብሏል። ምዕመናን ልታውቁት ይገባል። በእውነት የመሬት መንቀጥቀጥ በሽታ፣ የተለያዩ በሽታዎች የሚከሰቱት ቅድስት ቤተ ክርስቲያንን በመግፋት እየሆነ ነው እንጂ ቅድስት ቤተ ክርስቲያን ባለችበት ሁሉ የነ ቅዱስ ቂርቆስ የነ ቅድስት ኢየሉጣ ቤተ ክርስቲያናቸው በሚሰራበት ሁሉ በሽታ አይነግስም። የሀብት እልቂት አይመጣም። ድርቅ በሚከሰትባቸው ሁሉ የነ ቅዱስ ቂርቆስ ቤተ ክርስቲያን መሰራት አለበት። እውነት ነው የምላችሁ። ቅድስት ቤተ ክርስቲያን መድኃኒት ስለሆነች ነው። ልጆቿም ሰማዕታት ናቸው። እንዴ እሷ እኮ የምትሰራው ዙሪያውን ጠርቡ ላይ ይሄ ምንድነው? የነቢያት የሐዋርያት እኮ ነው። ሰረገላው፣ ጠርቡ፣ ከላይ ያለው ይሄ ሁሉ የሰማዕታት ምሳሌ ናቸው። ምሳሌ ነው። ይሄን ነው የእሳት ኃይል አጠፋለ። ያጠፋሉ፣ ወደፊትም የሚነሳ። ስለዚህ ከአንበሳ ጋር ታግለው ያጠፋሉ። አንበሳ እንዲበላቸው ከአንበሳ ጋራ ማታገል ልማዳቸው ነውና ሮማውያን ታግለው አንበሳ እንዲበላቸውም አድርገዋል። እነ ቅዱስ ቂርቆስ ወደ እሳት እንዲጣሉ አድርገዋል። እሳቱ ግን አልበላቸውም። ለምን? የእሳቱን ኃይል አጠፉት። ማጥፋት እሳት አቅም የለውም። የእግዚአብሔር ሰው ሆኖ ለተገኘ ሁሉ ቀላል ነው። በሃይማኖት ላለ ሰው ሁሉ ቀላል ነው። ሃይማኖቱ ጎደሎ እየሆነ ምግባሩ አነስተኛ እየሆነ ነው እንጂ የነ ቅዱስ ቂርቆስን ሃይማኖት በሚገባ የያዘ ሰው በተግባር ላይ የሚገልጸው ሰው ዛሬም እሳትን ያጠፋል፣ አንበሳን ይዘጋል፣
ሰማይን እኮ የዘጉት እነ ቅዱስ ነብየ እግዚአብሔር ኤልያስ በምንም እኮ አይደለም፣ በሃይማኖቱ ጸንቶ እኮ ነው። እነ ኢያሱ ራሱ ፀሐይን አቁመዋል፣ አድርገውታል፣ ባህር ከፍለዋል። የመነኩሴው ሊቅ አባ ቅዱስ ሳዊሮስ በሃይማኖተ አበው 85 ላይ ከቁጥር 39 ላይ ወመኑ ይክል ያስምሮ ለልቤ ከመእካድ ሃይማኖቴን እክር ዘንድ ልቡናዬን የሚያስገድደው ሰው ማን ነው አለ። ማን ነው የሚያስገድደው? እመኒ አፍርሁን በስደት ውስጥ መካናት ሩቃት፣ ወደ ሩቅ አገር አስጥለው ቢያባረሩኝም እኔ አልፈራም አለ። ቀድሞ የተሰደዱትን ነቢያትን እመለከታለሁ። ወመኒ ወደ ይሁኒ ውስተ እሳት፣ ወደ እሳትም ቢጥሉኝ አልፈራም፣ 3 ደቂቅን እመለከታለሁ አለ። ወመኒ ገደፉን ለአናብስት፣ ለአንበሳ ምግብ አድርገው ቢሰጡኝ አልፈራም፣ እነ ዳንኤልን አያለሁ አለ። ወመኒ አስጠሙኒ ውስተ ባሕር፣ ወደ ባሕርም ቢጥሉኝ የባሕሩ ባለቤት እግዚአብሔር የምፈራው ነገር የለም። ወደ ባሕር ተጥለው እኮ የዳኑ አሉ። የሚገርማቸው ወደ ባሕር ተጥለው በባህር ውስጥ ኑረው በዓመታቸው ከባህር ውስጥ የተገኙ ሕፃናት አሉ። ማን ያዳነህ ቢባል እግዚአብሔር አምላክ አድኖኛል፣ የነቢያት የሐዋርያት የሊቃውንት አምላክ አድኖኛል ብሎ የመሰከረ ሕፃን አለ። እመኒ መተሩ አባላቴ፣ ከሰውነቴ ይቀረ እያሉ አዝቃዝቄን ቢቆርጡኝ እንኳን ምንም የምፈራው ነገር የለም። እስመ ጽኑዓ ልባነ፣ እኔ ልቡናዬ በሃይማኖት የጸና ነው፣ በጌታዬ በኢየሱስ ክርስቶስ የጸና ነው፣ አልፈራም ብሏል። ስለዚህ እሳቱም አንበሳውም ባሕሩም ሁሉም ነገር እኛን ወደ ሰዎች ወደዚያ ቢጥሉን እንኳን እኛ የእግዚአብሔር ሆነን ከተገኘን ሊያቃጥለንና ሊበላን አይችልም ነው። አይችልም። ቢበላን እንኳን ቢያቃጥለን እንኳን በስጋችን ነው፣ በነፍሳችን ግን ማግኘት አይችልም። ስለዚህ ሁላችንም ነፍስንና ስጋን ፈጥሮ የሚገዛውን ነፍስን ገሎ ኋላ በገሃነም የሚፈርደውን እርሱን ነው መፍራት እንጂ በዚህ ዓለም ያሉ ሰዎች ራሱ ቢቀጡንም ስጋችን ነው፣ ነፍሳችን አያገኟትም። እነ ቅዱስ ቂርቆስን ቀጧቸው፣ አላገኟቸውም። ሰማዕታት የተባሉትም ዝም ብለው እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም። ብዙ ፈተናዎችን አልፈው ብዙ መከራዎችን አይተው አስወግደው ሰማዕት ቅዱስ ቂርቆስ፣ ሰማዕት ቅድስት ኢየሉጣ እያለች ቅድስት ቤተክርስቲያን ስም ሰጥታቸዋለችና ሁላችንም በቃል ኪዳናቸው እየተማጸን ስማቸውን እየጠራን ገድላቸውን እያነበብን ልንድንባቸው ልንጠቀምባቸው ይገባል ነው። ነብዩ እግዚአብሔር ኢሳይያስ በተስፋ ላይ ተስፋን አገኙ ነው። በመከራ ላይ መከራን እንደተቀበሉ በተስፋ ላይ ተስፋን አገኙ። ይሄ ምንድነው? ገድላቸው እየተነበበ ጸበላቸው እየተጠጣ ጸበሉን ጠጥተን እምነታቸውን ተቀብተን መስቀሉን ታሽተን እንድናለን እያለ ይሄንን አስረግጧልና የእሳትን ኃይል አጥፍቷል ብሎናልና ሁላችንንም እግዚአብሔር አምላክ ከመከራ ስጋ ከመከራ ነፍስ እንዲጠብቀን በሰማዕታት መማፀን ስማቸውን በመጥራት መኖር ያስፈልጋል ነው። ሁላችንም እሳት አሁን ብዙ ጊዜ የተፈጥሮን እሳት ብቻ እሳት አንደኛው ሰው የተፈጠረበት ነው። አሁን ሰውን እያቃጠለው ያለ ዛሬ የራሱ ፍላጎቱ ነው እያቃጠለው ያለው። ራሱ ፍላጎቱ ነው የሚያቃጥለው። እውነት በኃጢአት በዝሙት በሴሰኝነት በተለያዩ ነገሮች የተቃጠሉ ሰዎች አሉ። እሱ ምንድነው ሲባል ረድኤተ እግዚአብሔር ሲለይ የእግዚአብሔር የሆነውን ስንተው ያ የተፈጠርንበት አንደኛው እሳት ነውና እርሱ ሲነግስብን እያቃጠለን ከእግዚአብሔር ታዛ እያወጣን እንሄዳለን። ስለዚህ ሁላችንም ያ የተፈጠርንበት አንዱ የእሳት ባህሪ እንዳያቃጥለን ጥንቃቄ ማድረግ ያስፈልጋል ነው። ምክንያቱም የእሳት ባህሪ ሲነግስብን በውሃ ባህሪ ደግሞ ማቀዝቀዝ አለብን። የነፋስ ባህሪ ሲነግስብን ደግሞ በመሬት ባህሪ ማጸጥ ማድረግ አለብን። እያስማማ የማይስማሙትን እንዲስማሙ አድርጎ ነበር። እንዴ እሳትና ውሃ አይስማሙም። እንዲስማሙ አድርጎ ግን እኛን ፈጥሮናል። አያችሁ እኛን ፈጥሮናልና ስለዚህ እያንዳንዳችን
የራሳችን ፍላጎት እንዳያቃጥለን በጥንቃቄ ልናልፍ ይገባል ነው። እሳት ነው ዛሬ ኑሮው፣ ገበያው እሳት ነው፣ ኑሮው እሳት ነው፣ ሁሉ ነገር እሳት ሆኗል። ይህንን የምናልፈው በምንድን ነው ሲባል መድኃኔ ዓለም ክርስቶስን እርሱን በመጥራት እርሱን በማምለክ የሱ የሆኑትን በማክበር ስንጓዝ ያን የእሳቱን ነበልባል ያን የእሳቱን ባሕር እናልፈዋለን፣ እንሻገረዋለን። የእርሱ ከሆነ የማንሻገረው የማናልፈው ነገር የለም። የእርሱ ካልሆነ ግን ሁሉ ነገር አሰፍስፎ እየጠበቀን ነውና እሳቱን ለማለፍ በባሕሩ ደግሞ ቀዛፊው ራሱ አሻጋሪ ነውና ይህንን ዘመኑን እንድንሸጋገር እግዚአብሔር አምላክ ረድኤቱ አይለየን፣ ይጠብቀን። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ተስፋ የምናደርጋትን የላይኛዋን ከተማ እንዲያወርሰን የአምላካችን መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።